ትውልድ የሬዲዮ ፕሮግራም ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ የመወያያ ርዕስ መርጠን መተናል። እንግዲህ ትውልድ ስንል በቅብብሎሽ የሚገነባ እንደገና ደግሞ በትውልድ ስትራክቸር ውስጥ ወይም በትውልድ መዋቅር ውስጥ ቤተሰብ ትልቅ ሚና አለው። አደረጃጀቶችም አሉት። ትውልድ ብለን ስንልና ትልቋን ሀገር የምንገነባው ከስር ቤተሰብ ብለን ተነስተን ነውና እኛም በጣም እዛ ኤሪያ ላይ በተደጋጋሚ ሀሳቦችን እያነሳን እየተወያየን እንገኛለን። ዛሬም ልንቆይበት የወደድነው ሀሳብ በዚሁ ዙሪያ ነው። የቤተሰብ ባህል ምን ይመስላል? እንደገና ደግሞ እንደ አንድ ቤተሰባችን ትውልድን እየገነባ ነው ወይንስ ትውልድን እያፈረስን ነው ያለ ነው? ምክንያቱም ድምሩ ነው ትውልድ የሚባለው የቤተሰብ ድምር ነው ሀገርን የምንገነባበት ብለን እናስባለንና እነዚህንና በመሳሰሉት ጉዳዮች ላይ የተወያየን አብረናችሁ እንቆያለን። ትውልድ የሬዲዮ ፕሮግራም በኮላጅ ኮንሰልቲንግ ፒኤልሲና በትርታ ኤፍኤም 97.6 የልጆች አስተዳደግ ላይ የቤተሰብ አመሰራረት ላይ እንደዚህ በአንድ ጊዜ የምትጨርሰው ነገር አይደለም። ሰፊ ነው። በተለይ ደግሞ አሁን ወቅቱ ክረምት ነው። አብዛኛው ልጆች ከወላጆቻቸው ጋር ረጅም ጊዜ የሚያሳልፉበት ነው። በተለያየ መልኩ ሊያልፍ ይችላል የክረምት ጊዜና ከፍተኛ ጥንቃቄ ይፈልጋል። ልጆች የሚውሉበትንም ቦታ ማወቅ። ክረምት ነው፣ ጎርፍ ይኖራል። ረጅም ሰዓት ደግሞ ልጆች አይድል መሆናቸው በራሱ ጊዜያቸውን ከፋፍለንላቸው እኛ ማኔጅ ማድረግ ካልቻለን አስቸጋሪ ሁኔታዎች ይኖራሉና እነዚህ ሁሉ ይጠቃለላሉ ብለን ተስፋ እናደርጋለን። የቤተሰብ ባህል፣ አንድ ቤተሰብ የራሱ የሆነ መገለጫ የራሱ የሆነ ባህል አለው። ያን ባህል እንዴት ነው የሚገነባው? የልጆቹን ስነ ልቦና እንዴት ነው የሚገነባው? እዚህ ላይ ብዙ የሚነሱት ጉዳዮች ውስጥ እንደ ባህል መታየት ያለባቸው የተለመዱና ከዚህ በፊት በአገር ደረጃ ለምሳሌ በአገርም እንደ ክልልም በየቦታው በምንሄድበት ጊዜ የሆነ ቦታ ስንሄድ እዛ ሀገር እኮ በጣም ደስ የሚል ሰው ነው ያለው፣ ተግባቢዎች ናቸው፣ ተጫዋቾች ናቸው፣ እንግዳ ተቀባይ ናቸው፣ መገለጫ የሚሆንበት አለ። አንዳንዱ ጋር ስትሄጂ ተቃራኒውም እንደዛው እንዳለ ሁሉ ነው እና እነዚህ ሁሉ ነገሮች ግን የሚጀመሩት ከአንድ ቤተሰብ ነው። ቤተሰብ ወደ ማህበረሰብ፣ ከማህበረሰብ ደግሞ ወደ ክልልም ሊሆን ይችላል፣ ወደ ሀገር፣ በእያንዳንዱ ደረጃዎች ላይ እያደገ የሚመጡ ነገሮች አሉና በዚህ በክረምት ጊዜ ደግሞ ከሌላው ጊዜ በተለየ መልኩ ቤተሰብ የበለጠ የሚቀራረበበትና ወደ አንድ ስብስብ የሚመጣበት አቅጣጫ ስለሆነ በቤተሰባችን ውስጥ ወይም ደግሞ በቤታችን ውስጥ የምንኖረው ኑሮ ልጆቻችን ምን አይነት አመለካከት፣ አስተሳሰብ፣ ቫልዩ ሊኖራቸው ይገባል የሚሉትን ነገሮች በትክክል ማሳየት ያስፈልጋልና እነዛን ምልክቶችና ሐሳቦችስ እንዴት አድርገን ማየት ያስፈልጋል? ይሄንን ስንል እርስ በርስ የምንንከባከበውን ወይም ደግሞ የምንነጋገርበትን ቋንቋ እንደ ቤተሰብም አንድ ቤተሰብ ከሌላኛው ቤተሰብ ጋር የሚግባባበት አለ። ይሄን ስንል ለምሳሌ ልጆች እርስ በርሳቸው እህትና ወንድም፣ እህትና እህት የሚግባቡበት ለየት ያለ የሚቀራረቡበት የራሳቸው የሆነ መንገዶች አላቸው። ግዴታ ተመሳሳይ ነገር ስላላቸው ብቻ ሳይሆን እኔ ከእንትና ጋር ነው ቅርብ የሆንኩት ወይም ደግሞ የምንግባባው ከሷ ጋር ነው ብሎ ወንድም ከእህቱ ጋር ይሆናል። ሌላም ልክ እንደዛው እንዳለ ሁሉ ግን በቤተሰብ ውስጥ እኛ የምንፈልገውንስ እንዴት አድርገን እናሰርጻለን? ቤተሰባችን ውስጥ ለምሳሌ ከመደማመጥ ሊሆን ይችላል። አሁን አንድ ቤተሰብ ውስጥ ንግግር ወይም ደግሞ ትዕዛዝ ወይም ደግሞ ሐሳብ በሚቀርብበት ጊዜ ያንን ሐሳብ ተቀብሎ ሌሎች ወደነዋል፣ ጥሩ ነው፣ እንዴት አድርገው ያንን ሐሳብ ያሳድጉታል፣ ያበለጽጉታል፣ ይወያዩበታል፣ እንደ ትምህርት ወስደው ይቀበሉታል። በተቃራኒው ደግሞ ሁል ጊዜ ማነጻጸር ያለብን ነገሮች ምን አገባኝ ስለሱ ብለው መልስ የሚሰጣጡበትም የክብር መገለጫ ያሉ ነገሮች የሚታዩበት ነገሮች ይኖራሉና በእያንዳንዱ የቤተሰብ አባላት ውስጥ የቤተሰብ ባህልን በምን አይነት መልኩ ማስቀመጥ ይገባናል? ወደፊትስ ምን አይነት ልጆች እንዲኖሩ ነው የምንፈልገው? ምክንያቱም ብዙ ወላጆችን እንደሚሉት ምንድነው ወላጅ ልጆችም የሚያሳድግበት መንገድ በተመሳሳይ መልኩ ልጆችም ወላጆቻቸውን የሚያሳድጉበት መንገድ ይሆናል።
ስለዚህ የጊዜ ጉዳይ ነው እንጂ ጊዜዎቹ ነው ከአባቴ ነው የተማርኩት ይባላል። ስለዚህ ወደ ታች በቀጠሉ ቁጥርና በሰሙ ቁጥር ልጆችም ወላጆቻቸውን እንዴት አድርገው ማሳደግ ወይም ደግሞ እንዴት አድርገው እንደሚንከባከቡ የጊዜ ጉዳይ ስለሚሆን ነው እንጂ የመጀመሪያውን ወላጅ ለልጆቹ እንክብካቤ አድርጎ ያሳድጋል። በሂደት ደግሞ ሌላኛው ሁለተኛው ትውልድ በሚመጣበት ጊዜ ደግሞ ልጅ ወላጆቹን የሚንከባከብበት ጊዜ ይመጣልና ያንን የመንከባከብ ሁኔታ ካጠፋው ሊሆን ይችላል ከተደረገለት ነገር በሙሉ በማሰብ ለልጆቹ ወይም ደግሞ ለወላጆቹ ትልቅ የሆነ ፍቅርና እንክብካቤዎችን ያደርጋልና ያ እንደ ባህል ሆኖ የመጣና የሚተገበሩ ነገሮች ናቸው። እነዚህን ስንል ግን በአንድ ሌሊት የሚመጡ ጉዳዮች እንደማይሆኑ የታወቀ ቢሆንም ግን በእያንዳንዱ የህይወት ደረጃቸው ላይ ያንን ጉዳይ ማስቀመጥ ያስፈልጋል። ይሄን ስንል ቁርስና ወይም ደግሞ ምግብ ቁርስ፣ ምሳ፣ እራት ተበልቶ በሚያልቅበት ጊዜ ያንን ስራ እንደ ስራ ታስቦ ብቻ ሳይሆን ሳህናቸውን አንስተው ወደ ጠረጴዛቸው ማጽዳት ሊሆን ይችላል፣ የበሉበትን ማጽዳት ሊሆን ይችላል፣ የለበሱትን ልብስ ማጠብ ሊሆን ይችላል፣ የተኙበትን ልብስ አልጋ ማንጠፍ ሊሆን ይችላል። እነዚህ ሁሉ ቅደም ተከተሎችን ተጠብቆ ወላጆች በሚያደርጓቸው ወይም ደግሞ ልጆቻቸውን በሚያዟቸው መልኩ ማክበርን፣ ለሰው ማሰብን፣ ኃላፊነት መውሰድን የሚሉትን ጉዳዮች በደንብ ማስተማርና መያዝ ያለባቸውን ጉዳዮች መምጣት አለባቸው። ብዙ ጊዜ ልጆቹን ለትምህርት ትኩረት እንዲሰጡ በማሰብ ረጅም ጊዜያቸውን ጥናት ላይ ወይም ደግሞ ያላቸውን ጊዜ በሙሉ ውጤታማ እንዲሆኑልን የትምህርት ፕሮግራማቸው ላይ ፎከስ እንዲያደርጉ ብዙ እድል ይሰጣቸዋልና ነገሮች በሚቀየሩበት ጊዜ ግን ከሌሎች ዘመድ ጋር መሄድ ሊሆን ይችላል፣ ሌላ ቤተሰብ ጋር ወይም ደግሞ በመዝናናት ቦታም በመዝናኛ ቦታዎች ላይ ስናያቸው የሚያደርጓቸው ጸባዮች በትክክል ወላጆችን የሚያስከብር ወይም ደግሞ የሚያከብሩ ናቸው ወይስ ከወላጅ ጋር ወይም ደግሞ ከአካባቢያቸው ሰዎች ጋር ያንን የማክበር ፕሮግራም ወይም ደግሞ የማክበር ስነ ስርዓት ያሳያሉ ወይ? ለምሳሌ ትልቅ ሰው ሲመጣ የሚያደርጉት አቀባበል ምን አይነት ነው? ስለዚህ እነዚህን ጉዳዮች ቤታችን ውስጥ አስተውለን ወይም ደግሞ መክረን ካላሳየናቸው ሌላ ጊዜ ወይም ደግሞ በአንድ ወቅት ለመዝናናትም ሊሆን ይችላል ለተለያዩ ጉዳዮች ከቤታችን በምንወጣበት ጊዜ ያንኑ ጉዳይ ውጭ ይዘውት ይወጣሉና ወላጅም የሚሳቀቅበት እድል ይመጣልና ይሄ የክረምት ወቅት ጥሩ የመማማሪያ ቤተሰብን የማነጫ መንገዶችን የማስኬድ እድልን ይፈጥራልና እነዛ ውስጥ መወያየት ይቻላል። ወይም ደግሞ ልጆቻችንን በምን አይነት ባህል ማሳደግ አለብን፣ ያንን ባህል እንዴት አድርገን እናምጣው የሚለውን በደንብ መታሰብ ያለበት ጉዳይ ነው። እውነት ነው። እና ይሄ ልጆቻችሁ ሙሉ ለሙሉ ነገ እናንተን መምሰል ነው የምትፈልጉት። አባትና እናት ልጆቻቸውን በሚያሳድጉበት ጊዜ የሚያሳድጓቸው ልጆች ሙሉ ለሙሉ እነሱን እንዲመስሉ ነው የሚፈልጉት ወይንስ? ይሄ በጣም ሊታሰብበት ይገባል። ማመን ያለብን ነገር እኛ ክፍተት ይኖርብናል፣ ከወላጆቻችንም ክፍተት ይኖራል፣ እኛ መሀል ላይ ያለነውም ክፍተት ይኖራል። ስለዚህ እያስተካከልን የምንሄድበት እድል ይሰጠናል። ለምሳሌ እኔ ሳድግ ጎድሎብኛል ብዬ የማስበውን ነገር ልጆቻችን ሞልቶላቸው እንዲያድጉ ነው የምንፈልገው። ያ የኛ የትውልድ ጋፕ ነው ብለን ስላሰብን በስነ ልቦና ግንባታ ሊሆን ይችላል፣ በማቴሪያል አቅርቦት ሊሆን ይችላል፣ ከእህት ወንድሞቻችን ጋር በነበረን መስተጋብር ሊሆን ይችላል። ምክንያቱም አንዳንድ ቤተሰብ ውስጥ ልጆችን እኩል ወልደህ የማዳላት ነገር ሊኖር ይችላል። ሳታስበው ልብህ ወደ አንደኛው ዘንበል ሊል ይችላልና ያ ሁሉ በሌላኛው ልጅ ላይ የሚፈጥረው ነገር አለ። ለምሳሌ 2 ሴቶች ልጆች ቢኖሩ በስማም ትልቋ ቆንጆ ናት፣ አረ ትንሿ ናት በጣም ቆንጆ እየተባለ ለባዩ ቀላል ይመስላል። ግን በልጆቹ ስነ ልቦና ላይ ግን የሚፈጥረው ነገር በጣም ከባድ ነው። በትምህርት አቀባበል ሂደታቸው አንደኛው ልጅህ በጣም ስማርት ሆኖ ሌላኛው ልጅህ ደግሞ ስሎው ለርነር ሊሆን ይችላል። ሁለቱን ትሪት የምታረግበት መንገድ በጣም በተለያየ መንገድ መሆን አለበት እንጂ ፍላጎታቸውም ሊለያይ ይችላል። እዛው ላይ አንደኛው የሚወደውና ሌላኛው ጎበዝ የሆነበት እድሎችም ይኖራሉ። ይሄ ሰንፏል ብለህ ያሰብከው ልጅህን መክሊቱን መለየት፣ ጸጋውን መለየት፣ ምንድነው ተሰጥኦ ብለህ ማሰብ ያስፈልጋል። ምክንያቱም ምናልባት ከቀለም ትምህርት ውጪ ባለ ነገር ሊሆን ይችላል ተሰጥኦ፣ ያላየህለት ፖቴንሻል ይኖረዋል። ስለዚህ
እንዴት ነው እንደው በቃ ናግባን እያልክ እየቀጠቀጥክ ነው የምትቀጥለው ወይንስ? ስለዚህ መሆን አለበት ብለን የምናምነው ቢሆንም በጎ የሚሆነው መልካሙን እንሰጣቸዋለን። እኛ በምናድግበት ጊዜ ደግሞ ይሄ የኔ ጋፕ ነበረ፣ እኔ ይሄንን ሳላድግ አግኝቻለሁ፣ ከወላጆቼ ይሄ አልተሰጠኝም ብለን የምንለውን በአንድ በኩል ልጆቻችን ላይ እያስተካከልን እንሄዳለን። ሌላኛው ደግሞ ምንድነው ከኛ እንዲወርሱት የምንፈልገው በጎ ነገር አለ፣ ይዘውልን እንዲሄዱት የምንፈልገውና በተለያየ አቅጣጫ መታየት አለበት። ከኛ እንዲወርሱት የምንፈልገው በጎ ነገር እንጂ ግዴታ እኛን ይምሰሉ ልጆቻችን መባል አይቻልም። ምክንያቱም በልጆቻችን እይታ እኛ ራሱ ክፍተት አለብን። በተለይ አሁን ልጆች በጣም ኦብዘርቨር ናቸው፣ እድሉም አላቸው አንተን በተሻለ መንገድ ክሪቲሳይዝ የማድረግ አንተን የማየት እድል አላቸው። ምክንያቱም ትምህርትን የሚማሩት ከወላጅ ብቻ አይደለም፣ ትምህርት ቤት አለ። ከትምህርት ቤት ባሻገር ደግሞ ሶሻል ሚዲያው ያስተምራቸዋል። አንተ አሁን ቤት ውስጥ ቴሌቪዥን የለም ብለህ ቴሌቪዥን ከልክለህ፣ ስልክ ከልክለህ፣ ኤሌክትሮኒክስ ነገሮች ከልክለህ በቃ ገዳማዊ በሆነ ስርዓት ልጅህን እያሳደግ ልጅህ ግን ቴሌቪዥን ቤታቸው ካለው ቴክኖሎጂ ቤታቸው ካለው ዋይፋይ ካለው ልጆች ቀድማ ሁሉን ነገር ወይ ቀድሞ ሁሉን ነገር ያውቃል። ይሄ ኢንፍሉዌንስ ነው። በተጽዕኖ ውስጥ ስለምናድግ በተጽዕኖ ውስጥ ስለምንኖር ከአካባቢው ያ ልጅ ያንን ነገር ያገኛል አንተ ቤት ውስጥ ብትከለክለውም። ስለዚህ ቤት ውስጥ መከልከል ነው መፍትሄው ወይንስ በሰዓት አመጣጥኖ ሪስፖንሲብል ሆኖ ነፃነቱን ሰጥቶ እንዲጠቀሙ ማድረግ ነው የሚሻለው? ስለዚህ ልጆቻችን የቤተሰብ ባህል በሚገነባበት ጊዜ አንደኛው አቅጣጫ የኛ ክፍተት አለ። እኛ በልጅነታችን ስናድግ የጎደለብን ልጆቻችን ላይ መሙላት የምንፈልገው። ማንም ሰው ልጁን በተሻለ ትምህርት ቤት ማስተማር ይፈልጋል። ደግሞ ደስም የሚለው ልጅ ከወላጁ ሲቀድም ነው። ትውልድ አይደለ እየተገነባ ያለው፣ የትላንትናው ትውልድ ከዛሬው ትውልድ የተሻለ መሆን አለበት። ለምን? ጊዜው ይጠይቃል፣ ግድ ነው። ስለዛ መሻል ስንል ከወላጅ መብለጥ ሳይሆን ወቅቱ የሚፈልገውን የሚጠይቀውን የሚዋጀውን ነገር ይዞ መገኘት ማለት ነው። በእኛ ጊዜ አሁን እኮ ብናስታውስ የኮምፒውተር ትምህርት ቤት ተብሎ ኮምፒውተር አሁን ያስቅሻል አይደል? ስለዚህ ትምህርት ቤት ነበር የሚኬድ ኮምፒውተር ለመማር ተብሎ ከዛ እንትኑ አውትላይኑ ራሱ ኮንቴንት አውትላይኑ የሆነ ጊዜ እጄ ላይ እንትን ብሎ አስታውሰዋለሁ እና ኦፕን መዝጋት መክፈት የሚለው ከዛ በኋላ ሚኒማይዝ ማድረግ ኦፕን ኒው ወርድ ዶክመንት ተብሎ እንደ አንድ ትምህርት ይሰጥ ነበር። ይሄ እንግዲህ በጊዜው አዲስ ነገር ስለነበረ የግድ ማወቅና መማር ስለሚያስፈልግ የነበረው እንትኑም አቅርቦቱም የዛን ያህል አክሰሰብል አልነበረም። ስለዚህ የግድ ሁሉም ሰው ማወቅና መማር የነበረበት ጊዜ ነበረ። ከዛ በኋላ ግን አሁን ላይ ደግሞ ስንመለከት የኤአይ ቴክኖሎጂን ከኮምፒውተር መጠቀም አልፈው የኮምፒውተሩ መጠቀም እንዳለ ሆኖ እነዛን ግን ቀጥሎ አድጎ ተቀይሮ አንድም ፕሮግራም ምን ማድረግ እንዲችል ወይም ደግሞ ያ ኮምፒውተር ምን ማዘዝ እንዲችል ወይም ደግሞ ምን ፈልጋቸው ነገሮችን ማዘዝ እንዲችል ፕሮግራም እስከ ማድረግ ፕሮግራም የተደረገውን ደግሞ በስልካቸው ጭነው እንዴት እንደሚጠቀሙበት ከአንዳንድ ፕሮግራሞችና አፕሊኬሽኖች ጀርባ ደግሞ ያሉትን ምንድን ነው ከጀርባው ያለው ብለው ተረድተው ትእዛዞችን ፕሮምፕቶችን ይሄ ኮዶችን ማስቀመጥ ራሱ በሂደት የሚመጡ ጉዳዮች ናቸው እና ኢቭን ፕሮግራሚንግ ራሱ C++ ተብሎ በወቅቱ እንደውም አስታውሳለሁ C++21 days የሚሉ መጽሐፎች የሆነ ጊዜ ላይ መጥተው ነበርና C++ በጣም አድቫንስድ ጃቫ ምናምን እየተባለ የኮምፒውተሮቹን እንትኖቹ ፕሮግራሞቹን እውቀት ለማሳደግ የሚጠቀሙ ነበርና አሁን ላይ ግን እንደ መሰረታዊ እውቀት ሆነው ራሱ ብዙዎች ፍላጎቱና ትንሽ ኢንተረስቱ ካላቸው ያንን እውቀት የመያዝ እድሉ ሰፊ ይሆናልና ወላጅነትን ወይም ደግሞ ትውልድን በመንገነባበት ጊዜ ለእያንዳንዱ ትውልድ በጊዜውና በወቅቱ የነበሩ የሚደረጉ ነገሮች አሉ። ይሄንን ስንል በተለያየ አሁን ለምሳሌ የማህበራዊ አኗኗርን ብንመለከት ቤት ውስጥ የሚያሳልፉባቸው ጊዜዎችና ከጎረቤት ከቤተሰብ አካባቢ ላይ ካሉ ልጆች ጋር የሚያሳልፉት ጊዜ ምን ያህል ሰፊ ነው? በቤታቸው ወይም ደግሞ ከራሳቸው ጋር ወይም ደግሞ በቤተሰብ አካባቢ ብቻ የሚቆዩበትስ? ከዛ ባለፈ ደግሞ ራሳቸውን ሊገነቡበት በተለይ ቅድም ያነሳ ነው አንድ ልጅ እንደ አገር ትውልድን ወይም ደግሞ እንደ ትውልድ አገርን ሊረከብ የሚችልባቸው ጥሩ ችሎታው ውስጡ ያለውን ነገር ምንድን ነው? ሁሉም ሰው ሁሉንም ነገር በተመሳሳይ ወይም ደግሞ ወላጅ ልጆቹ እንዲሆኑ የሚፈልጉል ወይም ደግሞ ራሱ ወላጅ ሊሆን ያልቻለውን ነገር
እንዲሆኑ የመግፋት ነገሮችም አሉ። እሱን አስቸጋሪ። ስለዚህ ጎበዝ ተማሪ ሆኖ ውጤት ኖሮት በቀለም ትምህርት ውስጥ በጣም ጥሩ ደረጃ ላይ የደረሰ ልጅ እንዲሆን የሚፈልግ ቤተሰብ ይኖራል። ያንን ለማድረግ ደግሞ የሚያስፈልገውን ነገር በሙሉ በማሟላት ወላጅ የሚፈልገውን ነገር እንዲመጣ ይፈልጋል። ያ ግን የሚሆነው ከልጅ ፍላጎት ጋር አንጻር ወይም ደግሞ ልጅም የሚፈልገው ጉዳይ ሲሆን ነው። ስለዚህ አንድ ሰው ኢንጂነር እንዲሆን እፈልጋለሁ፣ ሜካኒካል ኢንጂነር እንዲሆን እፈልጋለሁ፣ ሜዲካል ዶክተር እንዲሆን እፈልጋለሁ፣ ፓይለት እንዲሆን እፈልጋለሁ ተብሎ የህይወት ትክክለኛውና ውጤታማ የሚያደርጉ መንገዶች እነሱ ብቻ እንደሆኑ ተቀምጦላቸው ልጆችም እዛች ልኬት ውስጥ ለመግባት በሚታገሉበት ጊዜ እዛ ውስጥ ላለመግባትም ራሳቸውን ወይም ደግሞ ባለመቻላቸው ምክንያት ራሳቸውን ዝቅተኛነት ስሜት ወይም ደግሞ የማይችሉ ወይም ደግሞ ራሳቸውን ዝቅ አድርገው የማሰብ እድሎችን ያመጣሉ። ስለዚህ በጥንቃቄ የሚፈልጉትን ነገር በተለይ ይሄ ክረምት ወቅት ላይ ትኩረት ማድረግ ያለብን በትክክል ልጆቹ ውስጣቸው ያለ ፖቴንሻል ምንድን ነው? አቅም ምንድን ነው? እምቅ ኃይል ምንድን ነው? የመጻፍ ችሎታ ነው ያላቸው? የማንበብ ችሎታ ነው ያላቸው? የመተግበር ችሎታ ነው ያላቸው? እያንዳንዱ ሰው በትምህርት ደረጃም የትምህርት ካሪኩለሞች ሲቀረጹም የሚነሱ 3 ነገሮች አሉ። ሰዎች ማስታወስ የሚገባቸው፣ መረዳት የሚገባቸውና መፈጸም የሚገባቸው ተብሎ በ3 ደረጃዎችን አብሮ የሚቀመጡ አሉና በነዛ መልኩ ያ ልጅ ለቀጣይ ትውልድ የትኛውን ባህሪ ነው ይዞ የሚሄደው? በጣም ማስታወስ የሚችልና ነገሮችን ማገናዘብ የሚችል አናሊቲካል የሆነ ኮምፕሬንድ የማድረግ የመረዳት የማወቅ እድሉ ምን ያህል ነው የሚለውን ነገር አንደኛው ሊሆን ይችላል። በዛው ልክ ደግሞ የሚሰማውንና የሚያየውን ነገር ለአዳዲስ ፈጠራዎች የሚሞክራቸው ነገሮች ምንድን ናቸው ብለንም ማየትና ማስተዋል ያስፈልጋልና እነዚህ ተቀናጅተው ደግሞ ወደ አንድ ነጥብ ያመጡልናል። አሁን ቅድም ካነሳ ነው የአርቲፊሻል ኢንተለጀንስ ጋር ስናወራ በጣም ከባባድ የሚመስሉን ነገሮች አሁን ላይ በቀላሉ ነገሮችን መተግበር ይቻላል። አሁን ብዙ ሶሻል ሚዲያዎች ላይም እንደ ሙከራ አድርገው ኤክስፐሪመንት የሚያደርጉ ልጆችን እያየን ነውና ከኤሌክትሪክ ቦርድ ዲዛይን አድርገው ኢምፕሊመንት አድርገው ከዛ ሮቦቲክ አርሞችን ወይም ደግሞ የተለያዩ ሮቦት የሚሰሩ እጆችንም ሁሉ እየሰሩ የሚተገብሩ ልጆችም አሉና እነዚህን አቅሞችና ችሎታዎችን እንዴት አድርጎ ነው ወላጆች ለይቶ ማየት የሚችለው? ያየበትን መንገድ ደግሞ ወደዛ አቅጣጫ ልጁ እንዲያድግና ያንን ውጤታማ እንዲያደርገው የሚያስፈልግበት ነገር የትኛው ነው? ስለዚህ እርግጠኛ ነኝ ብዙዎቹ ከጨዋታ ጋር አያይዘው እንደ ማምለጫም ስለሆነ ምን መሆን ትፈልጋለህ ቢባል አሁን የዓለም ዋንጫ እንደመሆኑ መጠን ኳስ ተጫዋች የሚለው የብዙዎች መልስ እንደሚሆን ጥርጥር የለውም። ከዛም ባለፈ ግን የእውነትም ኳስ ተጫዋች ለመሆን የሚያስፈልገውን አቅምና ችሎታ እየያዘ እያደገ ነው ወይ? እንደ አንድ ትውልድ እንደ መገንባት ምን ነገሮችን መፈጸም ችሏል ወይም ደግሞ መተግበር ችሏል? ውስጡ ያለው አቅምስ ያንን የሚያስችል አቅም አለ ወይ? እንደ ወላጅስ ያንን ተክለሰውነት ወይም ደግሞ አቋም ይዞ ለዛ ሊያግዘው የሚችሉ ነገሮችን ወላጅስ እያደረገ ነው ወይ? ወይስ እኛ ውስጥ እንዲሆን የምንፈልገውን ነገር ብቻ ነው እያደረገን የምንመጣው? የሚሉት ነገሮች ታሳቢ መደረግ አለባቸውና ከምንም በላይ አንድ ሰው በእኔ እምነት ውጤታማ ይሆናል ብዬ የማስበው ውስጡ የሚፈልገውንና ሲሰራው እንደ ስራ መስሎት የማይታየው ነገር ከሆነ በጣም ውጤታማ ያደርገዋልና ብዙ የሰልፍ ሄልፕ ወይም ደግሞ ራስን የሚያግዙ መጽሐፎችን ስንመለከትም የሚለው አንድን ስራ በምንሰራበት ጊዜ በፓሽን ወይም ደግሞ በጣም በተመስጦና እንደው ነግቶ ይሄንን ነገር እስከማረገው ብለን የምንጓጓበት ደረጃ ላይ ስንደርስ ስለዛ ነገር ብዙ ፍላጎትና ተነሳሽነት ስላለ ውጤታማ የምንሆንበት እድል በጣም ሰፊ ነው። ስለዚህ አንድ ልጅ ነግቶ የሚያነበውን ወይም ደግሞ አንድ መጽሐፍ ጀምሮ እስከሚጨርሰው ድረስ የሚጓጓ ከሆነ ማንበብና የስነ ጽሁፍ ጉዳዮችን በጣም ኢንተረስት የሚሰጠው ይሆናል ብለን እናስባለን። በተመሳሳይ መልኩ ደግሞ
ራሱ የሚቆርጣቸው የሚያጥፋቸው የሚቀጥላቸው ነገሮች ተያይዘው ደግሞ የሚያመጡት አንድ እንትን ካለ የትኛው አቅጣጫ ነው ያ ነገር ሊወስደው የሚችለው? በፊት ላይ እኔ እንደውም አዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ስንማር ጥቁር አንበሳ ነበር እንደውም የተመደብኩትና የካውንስሊንግ ጋይዳንስ ኤንድ ካውንስለር የሚባል ዲፓርትመንት ኃላፊዎች ነበሩና እንደ ትምህርት በቀጣይ በተለይ አሁን ካለው የቴክኖሎጂ መሸጋገር ጋር በጋይዳንስ ኤንድ ካውንስሊንግ ተማሪዎች አቅጣጫቸውን ወዴት መሄድ ይፈልጋሉ? ወላጆችም ቢሆን ሃይስኩልም ላይ በነገራችን ላይ እንደሱ ይደረጋል። 12ኛ ክፍል እንደተፈተነን ጋይዳንስ ኤንድ ካውንስሊንግ ዲፓርትመንት ነበር ይመጡና በአቅማችን የሆነ መንገድ የማሳየት ነገር ኢቭን ከለውጦቹን አሁን ትራንዚሽኖቹንም ብናይ እኮ ከ8 ወደ 9 ሃይ ስኩልን ጆይን ካረጉ በኋላ እንትን ሶሻልና ናቹራል የሚለውን ምርጫ ለመምረጥ ራሱ 10 ላይ የትኛው ጥቅም እንዳለው ምን ፍላጎት እንዳላቸው ከፍላጎታቸው ጋር ተያይዞ የትኛውን ማምጣትና መስራት እንዳለባቸው የሚፈልጓሉና እንደውም አንድ ጓደኛችን ማረሰው ልጁ መስራት የሚፈልገው የነበረው ቮኬሽናል ገብቶ ሜካኒካል የጋራጅ ውስጥ ሜካኒክ መሆን ነው የሚፈልገውና በጣም የሚወደው ነገር ነው። ትምህርት የሚባል ማንበብ የሚባል መጻፍ የሚባል ነገር በቃ የማይወድ ልጅ ነውና ያው ውጤት ለማምጣት ፈልጓል። የተወሰነ ድረስ አጥንቷል። ግን ፍራቻው ምን ነበር? በጣም የሚገርመኝ ነገር ጥሩ ውጤት አምጥቶ ወደ ከቮኬሽናል ወደ ትምህርት ቀለም ትምህርቱ ጋር እንዳይመደብ ከተፈተነ በኋላ ፍራቸው እሱ ነበር። ስለዚህ በጣም ዝቅተኛም ካመጣ ሊወድቅ ነው። በጣም ጥሩ ውጤት ወይም ደግሞ የተሻለ ውጤት ደግሞ ካመጣ ወደ ቀለም ትምህርት ገብቶ ወደ ግን እዚህ ጋር ችግሩ የወላጆች ችግር ነው። በቃ የወላጅ ጫና ባይኖርበት ይሄ ልጅ ብቻውን ቮኬሽናል ስኩሉን መርጦ መሆን የሚፈልገውን ይሆናል። አዎ፣ ግን ቮኬሽናሉንም ለመምረጥ ውጤቱ የሆነ ደረጃ ላይ መድረስ አለበት። በእኛ በትምህርት ካሪኩለሙም ታርጌቱ የሚያሳየው ከዛ በኋላ አይደለም መምረጥ የሚችለው በመጣው ውጤት ሳይንስ ተመድበሃል ወይ ሶሻል ተመድበሃል ወይ ደግሞ ቮኬሽናል ተመድበሃል የሚለው ነው። ስለዚህ ያንን እንደው የሚፈልገውንም እንኳን ጥሩ ሆኖ እንዳያድግ በተወሰነ መልኩ ማነቆ ሆኖበት ጭንቆ የነበረው ለዛ ነበርና አንዳንድ ጊዜ እነዚህ ችግሮች ከሚፈልጓቸው አረቀን እንዳንወስዳቸው መጠንቀቅ ያስፈልጋልና ቅርብ የሆነ መወያየትና መነጋገሮች እነዚህን እድሎችን እንዲሰጧቸው ያግዟቸዋልና ከወላጅም ከቤትም የሚነገሩት ቀጣይ የምናያቸው ነገሮችም እነዛ ጋር ተያይዞ ስለሆነ በእንትኖቹ ቀጣይ የምናወራቸው ጉዳዮች እነዛን ስር መሰረት እንዴት ማስያዝ ይችላል መለየት ይቻላል የሚለውን እንወያያለን። በተለይ በሁለት ነገር ልብ መባል ያለበት የስነ ልቦና ጫናውና አንድ ልጅ የፈለገውን እንዳይሆን የእኛን ተጽዕኖ ማሳደር፣ ሁለተኛ ደግሞ ሀገር የሚያስፈልጋት ኢንጂነር ብቻ አይደለም፣ ዶክተር ብቻ አይደለም፣ ኦር ፓይለት ብቻ አይደለም። ይሄ ልጆች በተለምዶ አምቢሽየስ ሆኖ የሚጠሯቸው የስራ መስኮች አይደሉም። በጣም አስደናቂ ነገር ለሀገር አስተዋጽኦ ማድረግ የሚችል ብዙ ሙያ ያስፈልገናል። እኔ በጣም የሚያስደንቁኝ ጥበበኞች አሉ። በጣም ትንሽ ነገር ሰርተው ግን ለሀገር ያለው ቫልዩ በጣም ትልቅ እና ይሄ የፈጠራ ችሎታ ያለው ሰው በጣም ሊበረታታ የሚገባው በተለይኛ ሀገር ማለት ነው። ምክንያቱም ሲስተሙም በቃ መማር ዲግሪ ያለህ የለህም ማትሪክ አለፍክ ወደክ አይነት ነገር ስለሆነ ያንን ፖቴንሻል እንዲያወጣ አይፈቅድም እንጂ እንደው እንጨትም እኮ በቅርጽ አሳምረህ በጣም ዩኒክ ነገር አውጥተህ ድንጋይም እኮ ጠርበህ ቀርጸህ እኔ በጣም ማደንቃቸው አቅሞች ናቸው እነዚህ። ስለዚህ የሰው ልጅ የፈጠራ ችሎታውም ሊበረታታለት ይገባል። ስለዛ እነዚህንና እንግዲህ በመሳሰሉት የተወያየን እንቆያለን። የቤተሰብ ባህል እንዴት ይገነባል? ያው የምንከተላቸው ሴቶች አሉ። በእርስ በርስ የምንከባበርበት መንገድ፣ የምንነጋገርበት መንገዶች በተለይ ወላጆች በእርስ በርሳቸው የሚነጋገሩበት እናትና አባት፣ ባልና ሚስት የሚነጋገሩበት መንገድ ለልጆች ቀጥተኛ ነጸብራቆች ናቸው። ስለዚህ አባት እናትን ወይም ደግሞ ባለቤቱን የሚናገርበት መንገድ ልጆችም ያንኑ አስተያየትና አመለካከት ይዘው ይቀጥላሉ። ስለዚህ እኛ የምንናገርበትን ቶን ልጆቹም በተመሳሳይ መልኩ ወላጆቻቸው ላይ ወይም ደግሞ እነሱ ላይ ሲያንጸባርቁ ይስተዋላል አንዳንድ ጊዜና በተለይ እነዚህ አይነት መገለጾች ወይም ደግሞ መታየቶች በሚኖሩበት ጊዜ
ልጆቹ ከሚያደርጉት በተለይ እኛ መልሰን ወደ መስመር ለማስገባት ወይም ደግሞ ህጉን ለማስከበር በምንመለስበት ጊዜ መልሶ ወደኛ ሪፍሌክት ይደረጋል ያ ነገር። አይ አንቺ እንደዚህ አይደል እንደምታረጊው፣ አንተ እንደዚህ አይደል እንደምታረገው ወደሚለው ምላሾች ይመጣሉና ያንን መመለስ ያቅተናል። ስለዚህ እንደዛ ነገሮች እንዳይኖሩ ሁሉ ጊዜ በቤተሰብ ውስጥ የምንከተላቸው የመግባቢያ ቋንቋዎችና እድሎች መኖር አለባቸው። በተለይ ባለፈውም ስናነሳ እንደነበረው አንድ ወላጅ ጠንካራ አንድ ወላጅ ላላ ያለ ይሆንና አንድ አባት ወይ በጣም ስትሪክት ሆኖ ለማሳደግ ይሞክራል። እናት ደግሞ አይ የተከለከለውን ነገር በጎን የመፍቀድ ነገር ሊኖር ይችላል። ወይ ደግሞ እናት አይሆንም ብላ የከለከለችውን አባት በጎን የመስጠት ነገር ይኖራልና ይሄ ለአጭር ጊዜ ለዛች ለነበረችው ጊዜ የተወሰነ አይነት ፍቅር ይሰጣል። ግን ይሄንን ልዩነቶች ወላጆች ልጆች ያወቁ በሚያውቁበት ጊዜ ምን ያደርጓታል? ለራሳቸው አድቫንቴጅ በመጠቀም የጥፋት መንገድ ያደርጓታል። ስለዚህ የመከልከልን እድል ወደ ምን ያመጡታል? ወደ አይ ተፈቅዶልኝ ነው፣ ማን የፈቀደው? አይ እሱ ነው የፈቀደው። እንደማይነጋገሩ ወይም ደግሞ በአንድ ግንባር ወይም ደግሞ አንድ አይነት አመለካከትና ሐሳብ እንዳላቸው ልዩነት እንዳላቸው የሚረዱበት እድል ይሆንና ከዛ በየአጋጣሚው ልዩነቶችን በመፍጠር የራሳቸውን ውሳኔና አቅጣጫዎችን እየመሩ ለመመለስ የሚያስቸግር ደረጃ ይደርሳልና እነዚህ ችግሮች ግን በአንድ ቤት ውስጥ በተለይ ለምሳሌ ብዙ ጊዜ ከሚያገናኙን እንትኖች አውዶች መካከል አንደኛው የምግብ ነው። የአመጋገብ በተለይ ግልጽ የሆነ መታያው ወይም ደግሞ መገለጫው ለምሳሌ ድግስ ስናዘጋጅ ምንድን ነው የምናደርገው? የሚበላ የሚጠጣ ተዘጋጅቶ ነው እና በእኛ ባህል ደግሞ የበለጠ እንትን የሚያደርገው በአንድ ትሪ ላይ ሊሆን ይችላል። የቤተሰብ የጋራ መመገብ፣ አንድ ላይ መሆን፣ የመተባበር የሚለውን ነገር የሚያሳዩ ነገሮች አሉና ሰርግም ቢደረግ ምግብ ነው። እንግዲህ ያን ሁሉ ሰርግ አሁን ወይም ደግሞ ድግስ ላይ ሰው ስትጠሪ ሌሎቹ እንኳ ምክንያታዊ ያላቸው ጸበል ቅመሱ ከሆነ ጸበል ሊቀምሱ ነው። ስለዚህ ከእሱ ጋር ተያይዞ ግን ሌሎቹም ጉዳዮች ቢሆኑ ያንን የምግቡን የማቅረቢያ አንድ የፍቅር የመተሳሰብ የማዘን የፍቅርን የማሳያ መንገዶች ናቸው። ስለዚህ የጠፋ ሰው እንኳ ስታገኘ አንድ ቀን እንኳ ተገናኝተን ምሳ እንብላ ነው የምትይው። ስለዚህ እራት እንብላ ተብሎ ነው ከምግብ ጋር ጨዋታዎችን ለማድረግ የሚሞከረውና ከዛው ጋር ተያይዞ እነዚህ የባህልን ቤተሰብ ውስጥ ያሉ ባህሎችን የሚደረግበት ለምሳሌ አንድ ጠረጴዛ ላይ የሚበላበት እድል እያለ በዛ እድል ውስጥ አንድ ልጅ ስልኩን ይዞ የሚበላ ከሆነ የጠረጴዛው ሕግ መታወቅ አለበት። ስለዚህ ከዚህ ይጀምራል። አንድ ቤተሰብ ከሰው ጋር በሚሆንበት ጊዜ ስልኩንም ምግቡንም ሰውም እያዋራ ከሆነ የቤቱ ሕግ ይፈቅዳል አይፈቅድም የሚለውን ማስረጽ የምንችልበት እድሎች ናቸው። ከዛ ውጭ ያሉት በመኝታ ቤታቸው ላይ ቲቪያቸው ላይ ሌሎች የሚያዩቸውን ነገሮችን ያደርጋሉ። ግን በተወሰነ መልኩ መስመር የምናስይዝበት ወይም ደግሞ ሕጎችን የምናስተገብርበት የቤተሰቡ ወይም ደግሞ ባህል አድርገን ቫሊዩ የምንላቸው በእንግሊዝኛው እሴቶችን እንዴት አድርገን ነው ማስቀመጥ የምንችለው ቤተሰብ ውስጥ። ሁለተኛው መንገድ ከዚሁ ጋር ተያይዞ በተለይ እንግዲህ ኢትዮጵያ ውስጥ ኦልሞስት 99% የሃይማኖት አማኞች ነው ይባላልና ምግብ በሚበላበት ጊዜ በብዙ እምነት ላይ የጸሎት ፕሮግራሞች አሉና እነዚህ ደግሞ መንፈሳዊ የሆኑ ነገሮችን የምንገራበት ወይም ደግሞ እናስተካክልበት መንገድ ነው። ይሄ እንግዲህ ከበፊትም ጀምሮ ሕጎችን ለምሳሌ ከቃሉ እንኳ ራሱ በሕግ አምላክ ሲባል ምን ማለት ነው? የሰነዘርከውን ትመልሳለህ። ሕግ የበላይ ስለሆነ ሕጎችን ምን ተገብርበት ነው። ስለዚህ እነዛ ሕጎች ደግሞ በተለይ ከሃይማኖት እንትኖች ላይ ስንመጣ በደንብ በግልጽ የተቀመጡ ጉዳዮች ናቸው። የሚያመጡት መዘዝ የትኛውን ነው የሚለውንም ነገር ስላለው ፈራሃ እግዚአብሔርንም ሊሆን ይችላል ፈጣሪያችንንም ባለን ሃይማኖት ላይ የምንፈራው የትኛውን ነው የሚለውን ነገር በማሰብ ሕጉ ምን ይላል ወይም ደግሞ ቅዱሱ መጽሐፍ ምን ያዘናል የሚለውም ነገር እንደ አንድ መርህ ነው። እንግዲህ ለማህበራዊ ኑሯችን ወንጀለኛ መቅጫ አለ። ስለዚህ ከሱ ጋር ተመሳሳይ ደግሞ ሃይማኖታዊ የሆኑ ደግሞ መጽሐፍ ቅዱስም ቁርአንም ሌሎችም
በየሃይማኖት ውስጥ የሚገኙ የሃይማኖቱን ማስተዳደሪያ ወይም ደግሞ ሃይማኖቱን የሚያወያዩበት መንገዶች አሉና ከምግብ ጋር ተያይዞ ደግሞ ጸሎቱና ሃይማኖቱ ስላለ እነዚህ ልምዶች በጠረጴዛዎቻችን ላይ ስናደርግ እነዛ የምግብ ጠረጴዛ የነበሩት ደግሞ በኋላ ላይ የጥናት ጠረጴዛዎች ይሆናሉ፣ የባህል መገለጫዎች ይሆናሉና እንደ ልጅ ወይም ደግሞ ወላጅን ታላቅን ማክበር የሚለው አሁን እንደ አንድ የሃይማኖት ሐሳብ ሆኖ የሚቀርቡበት አለ። ሰው ቤት ሄደው ወይ ደግሞ እንደ አጋጣሚ በስራ ጉዳይም ሊሆን ይችላል ከልጅ ጋር ባንክ ገብተው ቁጭ ያለ ልጅ ትልቅ ሰው በሚያይበት ጊዜ ብድግ ብሎ ተነስቶ ለታላላቆቹ ክብር መስጠት እንደ አንድ ቫልዩ የሚታይ ወይም ደግሞ የልጅን ባህሪ የምናይበት ነው። ስለዚህ መገለጫዎቹ መፍራትም መስጋትም ያለብን ያኔ ነው። ለምሳሌ አንድ እናት ልጇን ይዛ ባንክ ላይ ቁጭ ብላ ወረፋ እየጠበቀች ሊሆን ይችላል፣ ወይም ደግሞ ማህበራዊ አገልግሎት ለመጠቀም እየጠበቀች ባለችበት ሁኔታ ተለቅ ያለ ወይም ደግሞ ሸምገል ያሉ አባት እናት ቢመጡ ልጁ ቦታ ልቀቅና አስቀምጣቸው ሲባል እምቢ ብለው ሁሉ የሚናገሩት አለና ይሄ ለወላጅም በጣም የሚያስደነግጥና የሚያሳፍር ይሆናል። አይሽ አይለኝም እኮ ሁል ጊዜ ይባላልና እነዚህ ነገሮች ግን በቀጣይነት ዛሬ የሌላ ሰውን ነው እምቢ ያለው፣ ነገ ከነገ ደግሞ ወላጅን እምቢ እንደሚለው እሺ ወደማይልበት አቅሙ ጉርምስናው እየተጨመረበት ሲመጣ ደግሞ ሌላ በጣም አስቸጋሪና ከባድ ጊዜ ወይም ደግሞ ለማስተማርም ለመገሰጽም የሚያስቸግሩ ጊዜዎች ይመጣሉና ይሄን ክረምት ተጠቅመን ልጆች ያለማንም ጠባቂነት ወይም ደግሞ ያለማንም ኃላፊነት ራሳቸው ያሰቡትን የታዘዙትን ያቀዱትን መተግበር የሚችሉበትን እድል እንዲያመቻቹና እንዲያስቡበት ይገባል። ይሄንን ስንል በትናንሽ ህጎችና ስርዓቶችን ማስተማርና መፈጸም፣ ለምሳሌ በቀን ውስጥ እኔ አስታውሳለሁ ጋዜጣ ተሰጥቶኝ የእጅ ጽሁፌ እንዲስተካከል ተብሎ ከዚህ እስከዚህ ገጽ ጻፍ ተብዬ በየቀኑ ምጽፋቸው ነበሩ። እነዚህ ነገሮች እንግዲህ የመጻፍ ብቻ ሳይሆን ህግን የማክበር የመተግበርና በነዛ ህጎች ለራሴ ፕሮግራም አድርጌ አላማን ማድረግ የሚማሩባቸው ናቸው። የግዴታ የእጅ ጽሁፉ መስተካከል ወይም ደግሞ የእጅ ጽሁፉ ጥሩ አይደለም ማለት የሚለውን ብቻ አይደለም። ስለዚህ ለአንድ ነገር ትኩረት ሰጥቶ ረዘም ላለ ጊዜ ማሰብና ፕሮግራም ማድረግም የራሱ የሆነ እድሎችን ይሰጣል ማለት ነው። ያው እንግዲህ ትላንትናና ዛሬን በቅብብሎሽ መቀባበል ነው። አሁን ለምሳሌ የአመጋገብ ስርዓታችን ላይ ስታወራ ነበር አንተ። ይሄ የኢትዮጵያዊ የሆነው ባህል በትሪ ቀርቦ መብላት ዛሬ ትሪ ስንቶቻችን ቤት አለ ጥያቄ ውስጥ ያለ ነው። እና ከቤተሰብ አንድነት አብሮነት የቤተሰብን ገጽታ ወይም ባህል ከመገንባት አንጻር የአመጋገብ ስርዓታችን ራሱ የራሱን አስተዋጽኦ ያደርጋል። አሁን ከጊዜ በኋላ እንጀራ ተቆርጦ እያንዳንዱ ሰው በራሱ ፕሌት የመብላት ነገር መጥቷል። ይሄ ሞር ግለኝነትን ያሳያል። እንደገና ደግሞ አለመጠባበቅን አትጠባበቅም። በቃ የራስህን ምግብ ልትበላ ለምን እህትህን ትጠብቃታለህ? ለምን ወንድምህን ትጠብቃለህ? በፊት ግን አንድ እንጀራም ተደረገች ሁለት እንጀራም መሀል ላይ የተደረገችው አወጥ ያለች ልትጀምር እንኳን እንትን ትላለህ። የዛኛውንም ድርሻ ስለምትበላበት ትጠብቃለህ። እኩል መጀመራል ቀድመው ጀምረዋል ብለህ አንተ ወደ ኋላ ልታስጨምሩሉ ትችላለህ። ይሄ ልጅነት የሚመስሉ እንደ ቀልድ ሊታዩ የሚችሉ ግን በማንነታችን ላይ በእድገታችን ላይ በመገንባት ሂደታችን ውስጥ ትልቅ አስተዋጽኦ ያላቸው ናቸው። ለምሳሌ ብቻውን ያደገ ልጅ ለብቻው እየሰጠው ሲበላ ኖሮ ነገ ከልጆች ጋር ብላ ብትለው ስስታም ነው የሚሆነው። ለምን አብሮ መብላትን አልለመደም። ወይም ይሄ ፕሪቪሌጅድ ስስታም እንኳን ባይሆን ፕሪቪሌጅድ የመሆን የማለት ይሄ የተጠቃሚነቱን አሳልፎ መስጠት አይፈልግም። ለኔ ብቻ የሚል ስሜትም ይመጣልና ከአመጋገብ ስርዓታችን ራሱ ማየት እንችላለን። ሌላ ይሄ መከባበር የምንለው እንዳልከው ነው። ቤት ውስጥ የተሰጠህን ነው ውጭ ላይ የምታሳየው። ቤት ውስጥ ለወላጆችህ ቅድሚያ የምትሰጥ ከሆነ ለታላላቆችህ ቅድሚያ የምትሰጥ ከሆነ አንተ ደግሞ እንደ ታናሽነትህ በተለየ ፍቅርና እንክብካቤ ውስጥ የምታድግ ከሆነ ተገቢውን ነገር ካገኘህ ውጭ ላይ ስትወጣ እሱን ነው የምትሆነው፣ ሌላ ሰው አትሆንም። ስለዚህ ጋቢና ተቀምጠህ ከሆነ ትልቅ ሰው ከመጣ ወደ ኋላ ትሄዳለህ።
ፐብሊክ ትራንስፖርቶች አሉን አውቶቡስ አለ ታክሲ አለ እኔ በጣም እንዲያውም የሚሰሙኝ የትውልድ ክፍተት ብዬ የምላቸው እነዚህ ናቸው ነፍሰ ጡር ቆማ ታክሲ ተገልብጦ ይከፋል እንደ ማህበረሰብ ያለን ኖርማል ያለን ስነ ስርዓት አለና ደካማ ሰዎች ወንዶች አዛውንት እናት አባቶች ሊሆኑ ይችላሉ እንዴ በጣም ነው የሚፈራው ነውር ነው ከዛስ እነሱን እኔ አሁን በተለይ በታክሲ በመጠቀምበት የነበረ ጊዜ አሁንም ድረስ የታክሲ ስርዓታችን የፐብሊክ ትራንስፖርት የመጠቀም ስርዓታችን የትውልዳችንን ክፍተት በጣም እያሳየና ከቀን ቀን ደግሞ እየባሰበት መጥቷል እኔ መሄዴን ቀድሜ እንዴት ጎረምሳ ሆነ ይሄ 20 ምናምን አመት የ67 አመት አዛውንት ገልብጠ ገብተህ ተቀምጠ እንዴት ኩራት ይሰማሃል ሊሰማህ አይገባም ልታፍር ነው የሚገባው በጣም አንተ እኮ ወጣትነት ስብሐት ገብረ እግዚአብሔር በቃ አንተ ወጣት ነህ ብሏል ወጣትነት ብቻውን በቂህ ነገር ነው ስለ ሮጠህ ታመልጣለህ ተራምደህ ትሄዳለህ ወድቀት እነሳለህ ከድቤ ጋር ግን የሚመጡት ጫናዎች ከባድ ናቸው በባንክ ቤት አካባቢ ወረፋ ይሁን ስብሰባ ይሁን መተራመስ ይሁን አይታወቅም ፐርሰናል የሆኑ ጠረኖች አሉ የአፍ ትንፋሽ አለ ይሄ የእውነት አንዳንድ ጊዜ ስልጣኔ የምንለው ተራርቀህ ሰልፍህን ጠብቀህ ደግሞ ላንተ እንዲደረግልህ እንደምትፈልገው ለሌላውም እንዲደረግለት ማሰብ አለብህ ትመጣና አገልጋዩዋ አንድ ሰው ይዛለች እየሰራች ነው ሰዎች ቆመዋል ምን እያደረጉ ነው የቆሙት እነዛ ሰዎች አገልግሎት እኮ እየጠበቁ ነው ገብቷል ግን አሁን ይመጣና ከኋላ እንትኑን ስሪልኝ ብሎ የራሱን በላይ ባናት ወረቀት ይሰጣል ወይ ትሰጣለች ትክክል አይደለም እኔ ሁሉ ጊዜ በጣም መገረምበት ነውና እንደ ማህበረሰብ እኛ ኢትዮጵያውያን ምንተዛዘን ምንተባበር በቃ ዩኒክ ህዝብ ነን ዓለም ላይ ስንል ዩኒክ ሊያረጉን ከሚገቡ ነገሮች አንዱ ይሄ ነው ስልጣኔ የሚባለው እኮ ነው እነዛ ከኔ ቀድመው የቆሙ 5-6 ሰዎች ምን እየጠበቁ ነው ያ ወንበር ላይ የተቀመጠች አገልጋይስ ምን እየሰሩ ነው ገብቷል ብቻዋን ባገኛት ይሄን ስሪልኝ ብለ ትሰጣታለህ ያ ሁሉ ሰው ማንን ታዳምጥ ማንን ትስማ የትኛውን ታስተናግድ ስለዚህ ይሄ ከቤተሰብ ነው የሚወጣው በትክክል ባህል ሆኖ የሚወጣው ከቤተሰብ ነው ስለዚህ ቤት ውስጥ የተከባበረ ሰው ቤት ውስጥ ቅድሚያውን ያወቀ መብቱን ያወቀ ግዴታውን ያወቀ ሰው እመነኝ ሲወጣ ያንኑ ነው የሚፈጽመው እና ከዛች አይርቅም በተለይ ይሄ የቤተሰብ ምን አይነት አሳዳጊ ነው ያሳደገው ነው እኮ የሚባለው ከናባባሉ ከስድብም ከቁጣም እኮ አሳዳጊ የበደለው ተብሎ ነው ይባላል የእውነት ባለመኖሩ ቀላል የሚመስል ግን ትልቅ ነው አሁን እምልህ ነው የሚገለጠው የት ጋር ነው ህዝብ የሚሰበሰብበት ቦታ ላይ የጋራ የሆኑ ቦታዎቻችን ላይ እጥረት ትንሽዬ ችግር የተፈጠረለት ቀበሌ እጥረትም ትንሽዬ ለማግኘት ትንሽ ነገር ነው ከተባለ ሰልፍ ወረፋ ጊዜ አሁን ጊዜ ለሁላችንም እኩል ነው ብለን 24 ሰዓት የተሰጠን ነገር ነው ያችን ግን እኔም ቆሜ እያለሁ ሌላኛውም እያለ ብልጠትነትንና ጋጠወጥነትን ትንሽ የቀላቀልንበት ሂደት ነው እመነኝ ግን ይቆረቆርሃል እኮ አሁን እዚያ ሁሉ ሰው ተሰልፎ ገቢዎች ሊሆን ይችላል መተህ እንደዚህ ምናምን ብለ የራስ ነገር አስፈጽመህ ስትሄድ አንተ ብልጥ ከዛ የተረፈችህን ጊዜ ደግሞ ለሆነ ነገር አፍተሮል ቆም ብለህ ብታስበው ምንድነው ብለህ ብትል ምንም ነው እኔ ሲሄድ እንደዚህ አይነት ቦታዎች ላይ ጊዜ ይዤ ነው የሚሄደው ከዛ ደግሞ ስደርስ አካባቢዬን እቃኛለሁ ስማርት ሆነ አገልግሎቱን ይዞ መሄድ አንድ ነገር ነው መረጃን በደንብ መኖር አሁን ደግሞ በደንብ መረጃ ዴስኮች አሉ የእውነት አፕሪሺየት ማድረግ ያለብን አንድ ነገር ፈልገህ አንድ ህንጻ ላይ አትንከራተትም ሄደህ እንደዚህ ፈልጌ ነበር ብትል እዚህ ቦታ ሄድ እዚህኛው ክፍል ሄድ እዚህኛው ፍሎር ሄድ ትባላለህ የምትፈልገውን ነገር ባለማወቅ መዳከር አንድ ነገር ነው ግን ይሄ ሰዎችን አለማክበር የግል መገለጫ የሚሆነው እንዳልኩህ እናቱን ያከበረ ልጅ አንድን እናት ውጪ ላይ ያከብራል እቤት እናት ያለችው ለእናቱ እማዬ ብሎ ገብቶ የቋጠረውን የሚሰጥ ልጅ መንገድ ላይ ያለች እናትን ያከብራል አባትን ያከብራል ስለዚህ ቤተሰብ ብለን የምንለው ቤተሰብ ባህል የከሌ ልጅ እነሱ ቤቶች እኮ እንደዚህ ናቸው እነሱ ቤት እኮ ጨዋዎች ናቸው በዛው ልክ ደግሞ በጀማዓይ የሱ ልጆች የሷ ልጆች ተብሎ ደግሞ በኔጌቲቭ ኮኖቴሽን ወይም መጥፎ በሆነ መገለጫ መገለጥም አለና እያንዳንዳችን ይሄንን ልብ ይያል ነው ልጆቻችን ላይ በተሻለ መንገድ ሀገር መሪ የሚወጣው ከዚህ ነው ለሀገር ትልልቅ የፈጠራ ስራዎችን አስተዋጽኦ ማድረግ የሚችል የሚወጣው ከዚህ ነው ዓለም ላይም ከዛ ያለ የሚሄድ የሀገር ስም የሚያስጠራ የሚወጣው ከቤተሰብ ከእናት ከአባት እንደው ምን አይነት ማህፀን ነው ያፈራው ምን አይነት ቤተሰብ ነው ያሳደገው ነው የሚባለውና
አድማጮች እንግዲህ እናንተም ሐሳብ አስተያየት ካላችሁ በ9760 ብታደርሱን መልሰን ወደ እናንተ የምናደርስ ነው የሚሆነው። በጣም እዚህ ላይ እንግዲህ አሁን ያነሳሻቸው በጣም ወሳኝ ነገሮች ናቸውና የቤት ውስጥ ያለ ባህል የአካባቢው መገለጫ ነው። የአካባቢው መገለጫ የሰፈሩ ከዛ ያለ የሚያድግበት የሚሰፋበት ነገሮች ናቸውና በየአካባቢው ላይ ከጎረቤት ጋር መተዋወቅ ለክፉም ለደጉም ከዚህ በፊት ስናነሳም የምንላቸው ጉዳዮች አሉና አንደኛው ነገር ልጆችን child is raised by the village የሚባለው ነገር ሁሉ ጊዜ የሚነሱ ሐሳቦች አሉና የነዚህ የጎረቤት የኔ ልጅ ወይም ደግሞ የሱ ልጅ ወይም ደግሞ የጎረቤቴ ልጅ የሚለውን ነገሮች ብቻ ተተን የምናስቀምጣቸው ጉዳዮች አይደሉም። ሁሉ ጊዜ ዛሬ ይሄ ልጅ ጥፋት እያጠፋ ሳየው መቆጣትና መገሰጽ ያለብኝ ነገ እኔ ጋር እንዳይመጣ ነው። ስለዚህ ዛሬ እንግዲህ እንደሚባለው አንድ እንቁላል ሲሰርቅ በቀጣሽ ኖሮ የሚለው ነገር የሚመጣውም ልክ የዛን ያህል ነውና በምናስበውና በምንረዳው መልኩ አካባቢያችን ላይ ያለውን ጸጥታን ሊሆን ይችላል ስርዓት በተመሳሳይ እነዛን ጉዳዮች እንዴት አድርገን ልንረዳ ይገባል ብለን በደንብ ማሰብና መረዳት ያስፈልጋል። ስለዚህ ለእያንዳንዱ ሰው ለእያንዳንዱ ጥፋቶች ከምናያቸው ነገሮች በትክክል አለ ወይ በትክክል እነዚህን ጉዳዮች አንድ ልጅ ወደ ጥፋት አቅጣጫ ሲያመራ መመለስ የወላጅ ብቻ ሳይሆን የአካባቢውም ሰው ኃላፊነት ነው። ምክንያቱም ዛሬ ያለፍነው ልጅ ጊዜና ቀን ቆጥሮ ደግሞ ነገ ከነገ ወዲያ ማጅራታችንንም ሊመታን ይችላል። ብዙ ጥፋቶችም ሊጠፉ ይችላሉና ያኔ መመለስ ደግሞ አይቻልም። በጣም አስቸጋሪና ከባድ ነገር ነው የሚሆነውና አካባቢያችን ላይ እኔ አሁን በአንድ ጊዜ የምንኖርበት ቤት ላይ ጎረቤት ያሉትን ሰዎች በፍጹም ማንም ሰው ሰላምታም የለም መቅረብም ምንም ነገር የለምና በሆነ አጋጣሚ የእሳት አንድ ጎረቤት ላይ ነገር ተነሳና ጩኸት በሚነሳበት ጊዜ ሰው ሁሉ ጩኸቱን ሰምቶ ውጭ ላይ በሚወጣበት ጊዜ ምን ተፈጥሮ ነው የሚለውን ጥያቄ ለመጠየቅ እድል ሰጠን። ከዛ በኋላ ግን ሁሉም ሰው ወረድ ብሎ ለመተጋገዝ በሚወራበት ጊዜ እንዴ በጣም ይገርማል እኮ ጎረቤት ሆነን እንኳን ሰላም ተባብለን አናቅም ተጠያይቀን አናቅም። እንደው ሌላ ነገር ቢቀር እንደው መንገድ ላይ እንደው ቤት ያው ውሃ ለምሳሌ ውሃ አንደኛው ምክንያት ነው እና ውሃ ስለሚጠፋ ቧንቧሽን ከፍተሽ የሄድሽ ቀን ቤትሽ ሞልቶ ነው የሚጠብቀው ውሃ የመጣች ጊዜ። ስለዚህ ደውለሽ እንኳን እንደው ከውጭ ቆጣሪ ዝጉልኝ ሌላውን ነገር ታዩ ሌላውን ቁም ነገርና ከባዶቹን ነገር ትተሽ እንደው ቤትን ትረስቼ ነው። አሁን ፊልድ አንድ ጓደኛዬ እንደዚህ ሄዶ ለሥራ ጉዳይ ሄደና እንዳጋጣሚ እንዳልኩሽ ይሄ ነገር ተከሰተ። ውሃ ተከፈተ፣ ቤቱ ሞልቶ እታችኛው ቤት ድረስ ፈሰሰ ውሃው። ግን ተደውሎ ልጁን ማን ያገኘው ቤትህ ውሃ እየፈሰሰ ነው የሚለውን ለማሳወቅም እሱም ረስቻለው ውሃ መዝጋት ቤት ከፍቼ ሄጄ ሊሆን ይችላልና እባካችሁ ዝጉልኝ ለማለትም የሚያውቀው ጎረቤት የለም። ስለዚህ እንደውም እንዳባባል ምንድነው የሚባለው ካልተሳሳትኩ ከሩቅ ዘመድ የቅርብ ጎረቤት ይባላልና ከሁሉንም ነገሮች ሊያስተካክሉልንም ሊጠቅሙንም ሊያግዙንም የሚችሉት አለን ከምንለው ቤተሰብ የበለጠ ጎረቤቶቻችን አንድ ድምጽ ቢሰሙ እንኳን ምን ተፈጠረ ብለው ጎራ የሚሉልን የሚደርሱልን እነሱ ናቸውና የቤተሰብም እንትኑ ባህሉ በዛ መልኩ መቀረጽና መታየት መቻል አለበት። ስለዚህ ልክ ያንን ጉዳይ በሚመጣበት ጊዜ ወዲያውኑ ሰዎች ምን ተፈጠረ ብለው ጠጋ የሚሉልን ነገሮች ይመጣሉና ጠንካራ ቤተሰብ የሚገነባቸው 5 ልምዶች ብለን የዘረዘርናቸው አሉና አንደኛ በቀን ቢያንስ አንድ ጊዜ በአንድነት መመገብ። ይህ የቤተሰብ ትስስርን ያጠናክራል። ቅድም እንዳልነው አትሊስት እንደው ጠዋት ላይ ቁርስን መብላት ሊሆን ይችላል። ከዚህ ጋር ተያይዞ ብዙ አይነት ቲዮሪዎችና ፕሪንሲፕሎች አሉ በህይወት እድገት ላይ በጊዜ መነሳት፣ የቀን ውሎን በጊዜ መምራት። እነዚህ ነገሮች የቀን ውሏችንን ሪኸርስ ወይም ደግሞ የምንነጋገርበት ዛሬ ውሏችን የቤት ስራዎቻችን ውሏችን እንደሚመስል አቅደን የምንነሳበት ስለሆነ
ቁርስ ላይ ሊሆን ይችላል አብሮ መብላትን። ምክንያቱም በጠዋት መንቃትን ከቀን ውስጥ የተሰጠንን ጊዜ የበለጠ እንድንጠቀምበት የሚያስችል እድል እንዲሰጠን ሊሆን ይችላል። ምሳ ሰዓት ላይ እንደ አቅም ስራ ቦታ ላይ ያሉ ሊሆኑ ይችላሉ። ግን ከስራ ሰዓት ውጭም ወደ ቤት መጥተው በቤተሰብነት አንድ ላይ የሚመገቡበት ያንን ቢያንስ እራት ላይ ተገናኝተው የቤተሰብ ጨዋታም የቀን ውሏቸውንም የሚያዩበትና የሚገነዘቡበት ነገሮች ይሆናልና በዚህ መልኩ አንደኛው ብለን ያስቀመጥነው ቤተሰብ ወይም ደግሞ አንድ ወላጅ እነዚህን ጉዳዮች በቀን ቢያንስ አንድ ጊዜ በአንድነት መመገብ ይህ የቤተሰብ ትስስርን ያጠናክራል ብለን ካልነው አንደኛው ቶፒክ ነው። እውነት ነው ሙሴ። በተለይ ጉርብትና በጣም በሚገርም ደረጃ እየሞተ ነው ያለውና እዚህ ላይ ራሱን ችሎ ሊወራበት የሚገባ ነው። ጎረቤትህን አለማወቅ እንደ ስልጣኔ የተቆጠረበት እንዳልከው ግን ብዙ ችግሮች ይገጥማሉ። እንደ አፓርትመንት አካባቢ የምንኖር ሰዎች እንኳን በተጠጋጋ ሁኔታ እየኖርን አንድ ሰው ወጥቶ ሌላ ሰው ሲገባ እንደ ዌልካም፣ ይሄ የፈረንጆቹ ትሬንድ ደስ ይላል። ትንሽ ፓንኬክ ምንም ጋገር አድርገህ ሄደህ እንኳን ደህና መጣህ ወደ መኖሪያ ሰፈራችን። ይሄ ባህል ሊኖረን እናቶቻችን ያደርጉታል። ይሄኛው ትውልድ ነው እየተወው የመጣው። ስለዚህ ኔበርሁድ ላይ አዲስ ሰው ሲመጣ፣ ጉርብትና ላይ አዲስ ሰው ሲመጣ እንኳን ደህና መጣህ፣ የጋራ ነገር አለ፣ ቆጣሪ አለ፣ እንዳልከው የመብራት የውሃ ወርሃዊ መዋጮዎች ምናምን፣ እነዚህ አስገዳጅ ሁኔታዎች ሲኖሩ ብቻ ርቀታችንን ጠብቀን ተነጋግረን ዞር እንባባላለን። ግን እንዳልከው ሞቶ እስከ መገኘት ድረስ ባዶ ቤት ሊያጋጥመን የሚችል ችግር ይኖራልና አካባቢ ላይ እኔ ጎረቤቶቼ ጋር ስልክ መቀያየር፣ ጥሩ ሰላምታ፣ ያቺ ሰላምተኛ ያ ሰላምተኛው ልጅ መባል ቀላል ነገር አይደለም። ስለዚህ የጉርብትና ባህላችን ትንሽ የሞተብን ነውና እሱም ላይ ልንሰራበት ይገባል። ስለዚህ ለአድማጮች እንደውም እንደ መልእክት ዛሬን እንደው ያገኟቸውን ጎረቤት እንዴት ዋላችሁ ብለው ስልክ ቢቀያየሩ እንደ አንድ ነጥብ ነውና ለክፉ ቀን ይሆናል። ግድላችሁ። እውነት ነው። ትውልድ ነው እየተከታተላችሁ ያላችሁት አድማጮቻችን። ጠንካራ ቤተሰብ ከሚገነባባቸው ልማዶች ውስጥ የተወሰኑትን ለማንሳት ሞካክረህ ነበር ሙሴ። አብሮ መመገብ በጣም ቀላል ይመስላል፣ ግን በቤተሰብ ግንባታ በቤተሰብ ባህል ግንባታ ውስጥ ትልቅ አስተዋጽኦ የሚያደርግ ነውና ከትሪ ወደ ሳህን መተናል። ስለዚህ ወደ ትሪ ተመልሰን ደግሞ ቢያንስ አንድ ጠረጴዛ ላይ እንደው አንድ ሳህን ላይ ባንበላ እንኳን አንድ ጠረጴዛ ላይ ቁጭ ብለን ምግብ የመብላት ባህልን በቤተሰብ ደረጃ ማዳበር አለብን። ሌላ ያው የቴክኖሎጂ ተጽዕኖ በስፋት አውርተንበታል። እኛም በተቻለን መጠን እንደው ከምግብ ጋር እኩል ስልኮቻችንን ይዘን ባንቀርብ፣ ይሄ ጽድት ብለን አይ ኮንታክት በጣም ማተር ያደርጋል። አይን ለአይን እየተያዩ ከቤተሰብ ጋር ማውራት ወግ ባይን ይገባል ይባላል ሲተከነ ተረቱ አይደለ? ስለዚህ ነገር ባይን ይገባል ወግ ባይን ይገባልና አታችመንትንም በዛው አብሮነትን፣ ፍቅርን፣ ቤተሰባዊ አብሮነትን እንገነባበታለንና በዛ መልኩ ማድረግ ብንችል ጥሩ ነው ብለን እንላለን። በዚሁ ላይ ደግሞ አይናችን ከስልካችን ላይ በሚነሳበት ጊዜ እንደውም ምን ይባላል አይዝ the window to the soul ይባላልና የውስጥ መንፈሳችንን የሚገለጽበት በአይናችን ውስጥ ነው ይባላልና አስተውለሽ ከሆነ ያው አሁን በእኛ ትውልድ ነው እንጂ ጋዜጣዎች ላይ የፊት ወይም ደግሞ ፌስቡክም ሶሻል ሚዲያዎች ላይም አይን ይሸፈናል በአንድ ጥቁር መስመር ማንነቱ እንዳይታወቅ ነው። ያ ምንድነው አንድ ሰው የሚናገረው እውነት ይሁን ውሸት ይሁን ለምንናገረው ነገር በትክክል ይታወቃል ወይ የሚለው ነገር አይን ሁሉንም ነገሮች የሚናገር ነው። ኢቭን የውሸት የምንናገረውን ሁሉ በትክክል የዋሽተናል ወይም ትክክለኛ ላይ ዲቴክተር ብለን ወይም ደግሞ የውሸት መመርመሪያዎቹ መሳሪያዎቹ የሚጠቀሙት አንደኛው እነዛን ነውና ይሄኛው ነው። ሶስተኛ ላይ እንደ አንድ የጥሩ ቤተሰብ ወይም ደግሞ ጠንካራ ቤተሰብ የሚገነባባቸው ልምዶች አንደኛው አብሮ መጸለይን ወይም ደግሞ መንፈሳዊ አንድነትን ቤተሰብን መሰረት የሚያጠናክሩ ነገሮች ናቸውና ማንኛውም ሰው እንደው በሃይማኖታዊ መንገድ ልጆችን ቤተሰቦችን ማስተዳደር የበለጠ ውጤታማ የሚያደርገን አማራጮች አሉ። ምክንያቱም በእኛ መገዛት የማይችሉትን ደግሞ በሃይማኖትና በተያያዥ የሃይማኖትና መንፈሳዊ አንድነቶች ቤተሰብ ውስጥ በማሳየት የምንገዛበት ወይም ደግሞ የምንተዳደርበት ጉዳዮች የሃይማኖታዊና መንፈሳዊ ጉዳዮችም አንድ ቤተሰብ ውስጥ ያለውን ጥንካሬ ያሳድጋል። ይህም ስንል በሁሉም ሃይማኖቶች ውስጥ በእርግጠኝነት ወላጆችን ማክበር፣
ታላላቆችን ማክበር ከመጥፎ እንትኖች መጥፎ ከሚባሉት መራቅን የሚያስተምሩ ትምህርቶች ስላሉት እነዛ ትምህርቶች ደግሞ የበለጠ ቤተሰብን ጠንካራ ሊያደርግ የሚችሉ ልምዶች ናቸውና አብሮ መጸለይ መንፈሳዊ አንድነትን መፍጠር በቤተሰብ ውስጥም ትልቅና ጠንካራ የሚያደርጉ መንገዶች ናቸው። ሌላ እኔ ምን እላለሁ መሰለህ ይሄ የቤተሰባዊ መከባበር ለምሳሌ በባልና በሚስት መካከልም እንደገና አባትና እናት ደግሞ በልጆቻቸው መሃል እናትም ከልጆቿ ጋር አባትም ከልጆቹ ጋር ብለህ በደረጃ ልታስቀምጠው ትችላለህ። ግን ነገሮችን ሃንድል የምናደርግበት መንገድ ለምሳሌ በመጫጫ በመሰዳደብ ይሄ መከባበር በሌለበት አንተና እንደዚህ አድርግ አንቺ ነኝ ምናምን አይደለም። በተቻለን መጠን ያው የኑሮ ጫናው ራሱ ወላጆችን ሌላ ባህሪ እንዲያወጡ ያደርጋቸዋል። ያለባቸውንም ጫና አንዳንድ ጊዜ ወላጆች ልጆቻቸው ላይ ይወጣሉ። ከስራ ቦታ ከትራንስፖርት ከመንገድ ላይ ይዘውት የሄዱትን ነገር ኢቭን እናትና አባት እርስ በርስ ያለባቸውን ጫና ልጆች ላይ ያወርዱታል። ያ በሚሆንበት ጊዜ ነው ይሄ መጮህ ስድብ በተሞላበት አገላለጽ እንደገና ደግሞ ይሄ መደብደብ ድብደባ ሊባል የሚችል ለምሳሌ ልጅ መቀጣት በእኛ ሀገር ባህል ኦፍ ኮርስ ቁንጥጫም ትሁን አለንጋም ትሁን ጥሩ ናት አድገንበታል። አሁንም ቢቀጥል መጥፎ ባህል አይደለም ፊዚካሊ ልጆቹን በማይጎዳበት መልኩ። ግን ይሄ ዝም ብለህ ሰብስበህ ድብድብ በሚመስል መንገድ ነገ ጧት እኮ ልጁን ፈርጣም ሲል መልሶ አንተን መታገል ይጀምራል። ለአደጋው ላንተም ነው ሽሽቱም ልጅ ሊያጠፋ ይችላል። ከዛ ደግሞ በላይ እኔ በቅርብ ማቀው አለና በተደጋጋሚ ዱላ ራሱ ይሄ ህግ መስመር የሳተ ዱላ በዱላ ልጆችን አትመልሳቸው ወደ ምትፈልገው ስነ ልቦና አታመጣቸውምና መሸሽ መፍራት ፍቅር ማጣት መደበቅ መዋሸት እየመጣ ሄዳል። ከዛስ ልጆች ከቤት ጠፍተው ይሄዳሉ። አሁን ጎዳና ላይ ልጆች ወጥተው ስናይ የሚበላ የሚጠጣ ስለጠፋ ብቻ አይደለም ወይ እናት አባት በሞት ስለተለዩ ብቻ አይደለም ከሞቀ ቤት የወጡ ልጆችም አሉ። ለምንድን ነው? የስነ ልቦና ጫና ነው። ለምሳሌ ዱላን በመፍራት ሊሆን ይችላል። የእናት የአባት ቤት ውስጥ የሚደረጉ የወላጆች ጭቅጭቅና ጩኸት ሊሆን ይችላል። በቃ ሰቀቀን እየሆነባቸው ይሄን ከምሰማ ብለው ይወጣሉና እንደዚህ ስትሪት ችልድረን ላይ የሆኑ ሪሰርቾች ሰርተን እናውቃለንና ስትጠይቃቸው በጣም በሚያሳዝን ሁኔታ ጥሩ የሚባል የቤተሰብ ሴቲንግ ያላቸው ልጆች ጎዳና ላይ ታገኛቸዋለህና ያለ ምክንያት አይደለም ይሄ የሚሆነው። ስለዚህ ወላጆችም ማህበረሰባችንም ይሄንን ልብ ማለት አለበት። ለማስታወስ ያህል ጠንካራ ቤተሰብ የሚገነባባቸው 5 ልምዶች ብለን ያልናቸው አንደኛው በመመገቢያ ሰዓትን አንድ ብለን ያዝነው ነው። ቤተሰብ በቀን አንድ ጊዜ ቢያንስ አንድ ላይ ተሰባስቦ መመገብን። ሁለተኛ ላይ ያስቀመጥነው ስልክ ሳይዙ መወያየትን፣ በተለይ ከስልክ ጋር ያለንን አታችመንት አቁመን አይን ላይን መታየትን የንግግር ክህሎትን የሚያሳድጉበት ነው። ከዛ በመቀጠል ሶስተኛ ላይ ያስቀመጥነው መንፈሳዊ አንድነትን የሚያመጡ የመጸለይ የሃይማኖት ተግባራቶችን መፈጸም በቤተሰቡ ውስጥ ያለን አንድነትና መጠናከርን እንዲያሳድግ በሃይማኖት ጥንካሬም እንዲያመጣ የማክበር የመከባበር ሌሎችንም ነገሮች እንዲይዝ ያደርጋል። አራተኛ ላይ ያስቀመጥነው በመከባበር ችግር መፍታት ያልሽው አሁን ወላጅ አባት እናት አባትን እነዚህ ነገሮች ደግሞ በትክክል እናት የምታረገውን ነገር ልጆችም መልሰው እናት ላይ የሚያደርጉት ነገሮች ናቸውና እየዞረ በትውልድ መቀየር ላይ የሚመጣ ነገር ነው። እኛ እናታቻችን ላይ ያደረግናቸው ነገሮች ልጆቻችን ደግሞ ወደኛ የሚያደርጉት ነገሮች ይመጣሉና እናቴ እንደውም በጣም ተጠንቀቃ ከምትላቸው ነገሮች ሁሉ አልለውም ብላ የምትለው ነገር ምንድነው? በልጆቻችሁ እዩት የሚለው በጣም መጥፎ እርግማን የሆነ እርግማን ነው፣ ምርቃት የሚመስል አይ የማይደረግ ነገር ነውና ከባድ ነገር ነውና እኛ ወላጆቻችን ላይ የምናረጋውን ነገር በተመሳሳይ መልኩ ልጆቻችንም እንዳያዩን ማድረግ ያስፈልጋልና ምክንያቱም መልሰው ወደኛ እንዳያረጉብን። ስለዚህ አምስተኛውና የመጨረሻ ብለን ከአምስት ውስጥ ካስቀመጥነው ማበረታታትን ልምድ ማድረግ። እነዚህ ቃላቶች የልጆችን ልብ ይገነባሉ። አመሰግናለሁ፣ በጣም ጥሩ ሰርተሃል፣ እኮራብሃለሁ፣ እወድሃለሁ የሚሉት ነገሮች በጥሩና በሰዓቱ በቦታው እየገቡ መተግበር ያለባቸውና ልጆቹም በራሳቸው የመተማመን እድላቸውን ለተናገሩት ለሰሩት ነገር ጥሩ መሆኑን የምናሳድግበት የምናሻሽልበት የምናሳውቃቸው መንገዶች በዚህ መልኩ መቀመጥ አለባቸውና እነዚህ አምስቱ ወሳኝ ነገሮች ናቸውና ማበረታታቱ ልጆች ለሰሯቸው ነገሮች ትክክል እንደሰሩ የሚያውቁበትና በአይምሯቸው እንደ ሞዴል ሆኖ መቀመጥ ያለባቸው ነገሮች ናቸውና እነዚህ ወሳኝ ነገሮች ናቸው። በተለይ
እኮራባሃለሁ የሚለውን ቃላቶች እነዚህ ቃላቶች ሁላችንም መለስ ብለን ብናስባቸው ልክ እንደ ፎቶ ጭንቅላታችን ውስጥ የተቀመጡ ታሪኮች ይኖራሉ እርግጠኛ ነኝና አባቴ እንደዚህ ያለኝ ቀን ብላችሁ የምትሉት እናቴ እንደዚህ ያለችኝ ቀን ብለን የምንለው ነገሮች ሁሉ ጊዜም በራሳችን የመተማመን አቅምን አሳድጎ ለቀጣይ ስራ የምንነሳሳበትን እድል ይሰጠናልና እነዛን መርጠን ሳይበዛ መብዛትም ሁሉም ነገር የሚሞገስና የሚሞካሽ ነገር መሆን የለበትምና በዛ መልኩ መቀመጥ አለበት ነው። ሌላው ወላጆች በተደጋጋሚ የሚፈጽሟቸው ስህተቶችንም በዚሁ አጋጣሚ መጥቀስ ያስፈልጋልና ሁሉ ጊዜ ወቀሳና እሱ መቼ ይችላል ምናምን እየተባለ በሚባል ልጅ እኔም አልችልም ብሎ ነገሮችን ከማድረግና ከመተግበር የመቆጠብ ልጆችን ማወዳደር ቅድም ያነሳሻቸው እችኛዋ እንደዚህ ናት እኮ እሱ እኮ እንደዚህ አይደለም የሚሉት ነገሮች ቀላል ይመስላሉ፣ ግን መዘዞቹና ቀጣይ የሚመጡት ለራሳቸው ልጆች የሚሰጧቸው ግምቶች እየከበዱ ይመጣሉ። እንኳን በልጆች ደረጃ አይደለም በስራ ቦታ ላይ ራሱ እንደዛ ተብለው የሚነገርላቸው ሰራተኞችም ያንን ተግባር ከመፈጸም እኩል ያደርጋሉ። እሱ አይችልም ከተባለ አለመቻልን እንደ አንድ ችሎታ አድርጎት እንደማይችል እያሳየ ሌሎች ጎበዞቹ ግን ብዙ የሥራ ጫና እየተሸከሙ ይቀጥላሉና እነዚህ እንኳን በአዋቂ አይደለም በትላልቆቹም ያስቸግራልና እነዚህን መቀነስ ያስፈልጋል። ይህን አትችልም ማለት ለልጆች ጊዜ አለመስጠት፣ ከልጆች ጋር ስህተት ሲሰሩ ይቅርታ ማለትን እንዲለማመዱ ማድረግ በጣም አስፈላጊ ነገሮች ናቸውና ልጆች ለሰሩት ስህተት ግዴታ ቁጣና ቅጣት መኖር ላይገባው ይገባልና በይቅርታ ነገሮች መታለፍ እንዳለባቸው ለተሳሳቱት ነገር እድል እንዳለ ማሻሻል እንደሚችሉ መተግበር እንዲችሉ ቅድም ያልሽው አሁን ልጆች ከቤተሰባቸው ጠፍተው የሚሄዱበት ምክንያት ይሄን ሰብሬማ እንዴት እናቴ ታሳድረኛለች ብሎ ከቤት ጠፍቶ የሚቀር በእርግጠኝነት በጎረቤቶቻችን የሰማናቸው በቤታችንም ሊሆን ይችላል እነዚህ ታሪኮች ይኖራሉና የቁጣውና የመሳቀቁ መጠን የዛን ያህል ሊያስከፋ ይችላልና እንደ ፈተና ማድረግ ላጠፉት ጥፋት ከባድም ሊሆን ይችላል እኮ ይቅርታ አድርጌልሃለሁ ሌላ ጊዜ ግን እንዳትደግም ብለን ብንቀይረው ልጁ ያንን ጥፋት በዛ አይነት መልኩ የጠበቀውን ኦኬ አጥፍቻለሁ ግን መስተካከል የሚችል ነገር ሁሉ ጊዜ ለካ ወላጆቼ አይቆጡኝም የሚቆጡኝ ስላጠፋሁት ነገር ነው የሚሉትን ነገሮች እንደ ሰዋዊ እንዳልሆነ ከጥላቻና ለበጎ ነገር እንደሆነ መከታተሉና መረዳትን እድል ይሰጣቸዋልና ያ ከፍተኛ እይታን ይፈጥርላቸዋል። ሌላ ዝቻ አንተ ያነሳት አራተኛዋ ነጥብ ላይ ይሄ መውቀስ ሁልጊዜ ልጆችን መውቀስ የሚለው ላይ አንዳንድ ጊዜ እንደ ቀልድ የተለመዱ አባባሎች አሉ። መቼም 2-3 ልጆች መሀል ነው ልዩነት። አንተ እኮ ተጥለህ ነው የተገኘው፣ ተጥለሽ ነው የተገኘው። የእውነት ነው የሚመስለው። ከዛ ቤት ውስጥ የሆነች ቁጣም የተቆጣህ ቀን የሆነም ነገር የሆነብህ ቀን አንተ ምን ታስባል? እውነትም እኔ ልጃቸው አይደለሁም ለካ ተጥዬ ነው የተገኘሁት። በተለይ አሁን አንደኛው ቀይ ሊሆን ይችላል፣ አንደኛው ጥቁር ሊሆን ይችላል። አሳማኝ ምክንያት አገኙ ማለት ነው። እንዳልኩ አንደኛው ረጅም ሊሆን ይችላል፣ አንደኛው በጣም አጭር ሊሆን ይችላል። ከቁመቱ ወይ ከመልኩ ወይ ከሆነ ነገሩ ጋር ራሱን ያገናኝና ለካ የነሱ ልጅ ስላሉ በጣም መጥፎ ትሬንድ ነች ይቺ በልጆች ስነ ልቦና ግንባታ ላይ በጣም ሊታሰባት ቀልድ የምትመስል ግን ባይተዋርነትን የምትፈጥር ናትና ስብራቷም የሚያሳዝነው ነገር እሱን መጠገን በጣም ከባድ ነው። አንድ ቃል ሆና ትባላለች ግን ጎረቤቶች፣ ጓደኞች ምናምን ወንድሞችም እህቶችም ይጠቀሙበታል እየተቀባበሉና የስብዕና ሆኖ ወደ ልጁ ስብዕና ይቀየርና የቤተሰቡ አካል አይደለሁኝም፣ ማንነቱ በዛው ይገነባል። የቤተሰቡ አባል አይደለሁኝም፣ ለኔ እኩል ድርሻ አይሰጠኝም፣ ለኔ ምለው አይሰማም የሚሉትን የበታችኝነት ስሜትን ያሳደገብን ይመጣልና በጣም ከባድ ነውና ከንግግሮች እንደሚባለው ያው ምላስ አጥንት የላትም ግን አጥንት ተሰብራለች የሚባለው እንዲህ አይነት ቃላቶች ናቸው ሲወረወሩ ብዙ ችግር ያመጣሉና መጠንቀቅ ያስፈልጋል ከንግግራችንም አንፃር። ሌላው አሁን እንደዚህ በምናደርግበት ጊዜ ልጆች በወላጆቻቸው ላይ እምነት ሊኖራቸው ይገባል። አሁን ለምሳሌ ጥፋት ማጥፍተህ እኮ መተህ ይሄንን አጥፍቻለሁ ብለህ ስትናገር ሃንድል የሚደረግበት መንገድ በዛ ልጅ ስነ ልቦና ላይ ጫና የማይፈጥር ከሆነ ግልጽነት እየዳበረ ይሄዳል። ከዛ ውጪ ግን ልጆች በወላጆቻቸው ላይ እምነት እንዴት ነው የሚገነቡት? ወላጆች መታመን መቻል ገብቷል። ፕላስ ልጆች ደግሞ በወላጆች መታመን በሁለቱም መንገድ ነው መታየት ያለበት።
የኔ ልጅማ ይሄንን አያደርግም ብለህ 100% በልጅህ እምነት ኖሮህ ከልጆች መሃል ከትምህርት ቤት ሊሆን ይችላል ከሆነ ቦታ ማለት ፎልስ ዲፋሜሽንም ይኖራል አንዳንዴ ልጆችህ ያላደረጉትን አድርገዋል ሌላኛው አድርጎ ጥፋቱ ወደሱ የመጣበት አይ የኔ ልጅማ በዚህ ቦታ አይውልም ብለህ በልጅህ ላይ እምነት ሊኖርህ ይገባል ግን ያ መቼ ነው በግልጽነት ያሳደግከው ልጅ ነገሮች በሁለታችሁ መካከል መጥፎም ቢሆኑ ጥሩም ቢሆኑ በሁለቱም ኤክስትሪም መሃል ላይ ግልጽነት ካለ አጥፍቶም አጥፍቻለሁ ብሎ መጥቶ የሚናገር ልጅ ካሳደግ ውጪ ላይ አንተ ራስህ ጠበቃው ትሆናለህ ለልጅ በተለምዶ እናደላለን ወይ ልጄ እንዳያረግ እንላለን ግን ለዛ ዋስትና የለንም ልጅ በሚውልበት አትውልም አንተ ለዛ ነው ከልጅ ጋር ተደረበህ ራሱ አትጣላ ይባላል ነገ እነሱ ይታረቁና አንተ ዳር ላይ ትቀራለህ ስለዚህ እምነት መገንባት መቻል አለብን ለንግግርም የሚያግዘን ነገር እነዛ ነጥቦች ናቸው ዛሬ በግልጽ ልጆቹ በፍራቻና ነገሮችን መደበቅ በጀመሩ ቁጥር እያደጉና አዋቂ በሚሆኑበትም ጊዜ ያንን ልምድ ሰብሮ በግልጽ የመነጋገር እድሉንም ራሱ የምናሳጣቸው አጋጣሚዎች ይኖራሉ ሌላው የወላጆች የሥራ ባህሪ ነው እንግዲህ በሽፍት የሚሰሩ ሰራተኛ ይኖራሉ በተለያየ የሥራ ዘርፍ ያሉ ሊያመሹ ይችላሉ አዳር ሊሆን ይችላል ልጆችህን የማታገኝበት አጋጣሚ ይፈጠራል ደግሞ እንደው አንዳንድ አባትም መሸት አርጎ ድምጹን ጎርንና አርጎ ለመግባት አንድ ሁለት እያለ ቢራም ሲል ሊያመሽ ይችላል እንደዚህ ሲሆን ለልጆቻችን የፈለገ ጫና ውስጥ ብንሆንም የፈለገ አጉል ልማድ ውስጥ ብንሆንም በቂ ጊዜ መስጠት አለብን አንድ ጓደኛ አለኝ የሴቶች ልጆች አባት ነው እና በጣም ልጆቹ ትምህርት ላይ በጣም ነው ኤክሴል የሚያደርጉት በጣም ጎበዞች ናቸው እና አስጠንቷቸው አይደለም ይሄ ስፑን ፊዲንግ በሆነ አካሄድ ሄዶ አይደለም ግን ሃንድል የሚያደርግበት መንገድ በጣም ያስገርመኛልና ምን እንደሚያደርግ ታውቃለህ ሲጫወት የሱ ልጆች ከሴክሽን አንደኛ ነው የሚወጡት የሱ ልጆች ስፔሻል ነገር አላቸው እንደዚህ እኔ እኮ ማታ አንድ ሁለት ብዬ እንደው ደንበርበር ብሎብኝ ብገባም ደብተራቸውን ሳልገልጥ አላመሽም ይላል ያ ለልጆቹ ምን ሆኗቸዋል ሞቲቬሽን ሆኗቸው የዕለታቸውን እንደው በቃ ሁለት ቢራ ብልም አለ ገብቼ ደብተራቸውን ቢተኙም አይቼ ነው መተኛው አለ ጊዜ መስጠት እሱ ኢንስፓየር ያረጋቸው ልጆቹ በቃ አቤቴ እሱ ልጆች ይባላል ደስ የሚል ለአካባቢያቸው መልካም ነገር የሚፈጥሩ ሆነዋልና የፈለገ የሥራ ጫና ውስጥ ብንሆንም ይሄ ልጆቻችን ጊዜ መስጠት መቻል አለብን ምንም አይነት የቤተሰብ ሴቶች ደግሞ ምን አይነት የቤተሰብ ሴት ልንጠብቅ ይገባናል አይደል ምን አይነት ቫልዩ ማይሸራረፉና እነዚህንና እንግዲህ የመሳሰሉትን መቼ ማያልቅም የቤተሰብ ነገር እስቲ ሰዓታችንም እያለቀ ስለሆነ ሙሴ እነዚህን ጉዳዮች እንደ መደምደሚያ ደግሞ እነዚህ ጉዳዮች በጣም ጠንካራና ወሳኝ ነገሮች ናቸው ጊዜ መስጠቱ ለሁሉም ጊዜ አስፈላጊ ነው የህይወት ተሞክሮ ምክር መጠየቅ አስተያየት የስኬት ታሪኮችንም የምንወያይበት ይሆናል እንግዲህ እንደማስታወሻና እንደማጠቃለያ በቀን አንድ ጊዜ በአንድነት መመገብ 30 ደቂቃም ቢሆን ከልጅ ጋር ቆይታ ማድረግ በየቀኑ ለእያንዳንዱ የቤተሰብ አባል አንድ ነገር ማበረታቻ ቃል መናገር እነዚህ መወሰን ያለባቸው ናቸው ትውልድ በአንድ ቀን አይገነባም በየቀኑ የምናደርገውን ቃል በምናሳየው ፍቅር በምንሰጠው ጊዜና የምንኖረው ምሳሌ ይገነባል ዛሬ በቤታችን የምንፈጥረው ባህል የነገን ኢትዮጵያን ይቀርጻል ስለዚህ እኛ የምንፈልገውን ትውልድ ለማየት ዛሬ ከቤታችን እንጀምር መልእክታችን ነው መልካም ጊዜ እናመሰግናለን የሳምንት ሰው ይበለን